ሰላም ጤና ይስጥልን የተወደዳችሁና የተከበራችሁ የጎህ ቴሌቪዥን አድማጭ ተመልካቾቻችን እንደምን አላችሁ? የዕለተ ሐሙስ ታህሳስ 16 ቀን 2018 ዓ.ም ሰበር መረጃዎችን ይዘን ቀርበናል። መረጃዎቻችን ቶሎ ቶሎ እንዲደርሷችሁ ዩቲዩብ ቻናላችንን ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ እስከ ፍጻሜያችን አብራችሁን ቆዩ። በቅድሚያም ግብጽ በአሰብና ጅቡቲ ወደቦችን ለመገንባት ስምምነት ላይ መድረሷ ተገለጸ። ዘናሽናል ጋዜጣ እንደዘገበው ግብጽ የአፍሪካ ቀንድ አካል ከሆኑት ኤርትራና ጅቡቲ ጋር ወደቦችን ለመገንባት ስምምነት ፈጽማለች። እንደ ዘገባው ይህ ስምምነት ግብጽ በአባይ ወንዝ ጉዳይ በገባችበት ውዝግብ በኢትዮጵያ ላይ እያካሄደች ያለው ጫና አንዱ አካል ነው። ቅርበት ያላቸው ምንጮች በዋቢነት የጠቀሰው ዘገባው ግብጽ እምብዛም የሚዲያ ሽፋን ባልተሰጠውና ባልተወራለት መንገድ ከሁለቱ ሀገራት ጋር የፈጸመችው የስምምነት ፊርማ የኤርትራውን አሰብ ወደብና የጅቡቲውን ዶላሬ ወደብ አቅም ማሳደግ የሚል መሆኑን አስረድተዋል። ሁለቱም ወደቦች በቀይ ባህር ደቡባዊ ክፍል በባብ አልመዳብ ሰርጥ አቅራቢያ የሚገኙ መሆናቸውን የጠቀሰው ዘገባው ጅቡቲና ኤርትራ የኢትዮጵያ ጎረቤቶች ከመሆናቸውም በላይ ኢትዮጵያ ሸቀጦችን የምታስገባው በዶራሌ ወደብ መሆኑን አውስተዋል። ዘገባው ሲቀጥልም ግብጽ በቀይ ባህር ላይ ከ2000 ኪሎ ሜትር በላይ ጠረፍ ያላትና ቀይ ባህርና ሜዲትራሊያንን የሚያገናኘው ስዊዝ ካናል የተቆጣጠረች ሀገር ናት ካለ በኋላ በተደጋጋሚ እንደ ኢትዮጵያ ያሉ የባህር በር የሌላቸው ሀገራት ወደ ቀይ ባህር ለመዳረስ የሚያደርጉትን ጥረት ስትቃወም መቆየቷን አስረድቷል። ዘናሽናል በዘገባው ይህ ብዙ ያልተወራለት ስምምነት ከኤርትራ ጋር የተፈጸመውን ከአንድ ወር በፊት ፕሬዝዳንት ኢሳያስ አፈወርቂ በካይሮ ጉብኝት ባደረጉበት ወቅት መሆኑን አስታውቆ ግብጽና ጅቡቲ ግን በከፍተኛ ባለስልጣናት መካከል መፈራረማቸውን አስረድቷል። እነዚህ ስምምነቶች ከሁለቱ ሀገራት ጋር ጠንካራና ወታደራዊ ፖለቲካዊ ግንኙነት የመሰረተችው ግብጽ በወደቦቿ ወታደራዊ እንቅስቃሴ እንድታደርግ የሚያስችላትን እንደሚሆን ገልጿል። የዘገባው ምንጮች ሲናገሩ ይህ ስምምነት በሁለቱ ወደቦች ላይ እያደረግነው ያለውን ወታደራዊ እንቅስቃሴ ህጋዊ መሰረት እንዲኖረው ያስችለናል ማለታቸውን ከጋዜጣው ላይ ተመልክተናል። የትግራይ ጊዜያዊ አስተዳደር ካቢኔ በተፈናቃዮች ካምፖች ውስጥ የተፈጠረውን ሰብአዊ ቀውስ የሚከታተል ግብረ ኃይል አቋቋመ። የጊዜያዊ አስተዳደሩ ፕሬዝዳንት ጀነራል ታደሰ ወረደ በህጻጽና ሌሎች የተፈናቃዮች መጠለያ ካምፖች የተከሰተው ረሃብ አሳሳቢ መሆኑን ማክሰኞ መቀሌ ውስጥ በሰጡት ጋዜጣዊ መግለጫ ገልጸዋል። በህጻጽና ሌሎች ካምፖች የተከሰተው የምግብ እጥረት ጊዜያዊ አስተዳደሩ ቀድሞም ያወቀው ነበር ያሉት ጀነራል ታደሰ ሆኖም የጊዜው አስተዳደሩ ጥረቶች ችግሩን ሊፈቱት አልቻሉም ብለዋል። ለችግሩ ዘላቂው መፍትሄ ተፈናቃዮችን ወደ ቀያቸው መመለስ እንደሆነ ጀነራል ታደሰ አሳስበዋል። ጀነራል ታደሰ በክልሉ አወዛጋቢውን የምዕራብ ትግራይ አካባቢ ሳይጨምር በ146 መጠለያ ካምፖች 891 ሺህ ተፈናቃዮች እንደሚገኙ ጠቅሰዋል። የኢትዮጵያ የባህር በር ጥያቄ የሚፈታው የኤርትራ መንግስት ሲወገድ ብቻ ነው ሲል የቀይ ባህር አፋር ዲሞክራሲያዊ ፓርቲ አዲስ አበባ ውስጥ በሰጠው ጋዜጣዊ መግለጫ ገለጸ። የፓርቲው ሊቀመንበር ኢብራሂም ሃሩን ይህንን የተናገሩት ኢትዮጵያ የአሰብ ወደብ ታሪካዊ ባለቤት የመሆኗን ጉዳይ ፓርቲያቸው ይቀበለው እንደሆነ ለቀረበላቸው ጥያቄ በሰጡት ቀጥተኛ ያልሆነ ምላሽ ነው። ኢብራሂም ፓርቲያቸው ከኢትዮጵያ መንግስት የሚያገኘው የትጥቅም ሆነ ሌላ ድጋፍ እንደሌለው ተናግረዋል። የፓርቲው ዋነኛ ዓላማ የአፋርን ህዝብ መብቶች ማስከበርና የኤርትራን መንግስት ማስወገድ እንጂ የአፋርን ህዝብ ከኤርትራ መገንጠል ሆነ ከኢትዮጵያ ጋር ማቀላቀል እንዳልሆነ ኢብራሂም ገልጸዋል። የኤርትራ መንግስት በቀይ ባህር አፋሮች ላይ እያደረሰ ነው ያለውን የሰብአዊ መብት ጥሰት በማስመልከት ለአፋር ህዝቦችና ሰብአዊ መብት ኮሚሽን ክስ ማስገባቱን የጠቀሰው ፓርቲው ሁኔታዎች ካልተሻሻሉ ከኤርትራ የመገንጠልና የመቀጠል ጉዳይ በሂደት እንደሚያየው ገልጿል። የጋምቤላ ከተማን ጨምሮ የጸጥታ ችግሮች በሚስተዋልባቸው የክልሎች አካባቢዎች ከዛሬ ጀምሮ የሚተገበር የሰዓት እላፊ ገደብ ተጣለ። በክልሉ ተከስቶ በነበረው የጸጥታ መደፍረስ ምክንያት የክልሉ መንግስት ከዛሬ ጀምሮ ከምሽቱ 2 ሰዓት እስከ ንጋቱ 12 ሰዓት ከተፈቀደላቸው አካላት ውጪ የሰዓት እላፊ ገደብ ጥሏል። በክልሉ ሰሞኑን በተከሰተው የጸጥታ ችግር ምክንያት ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ላልተወሰነ ጊዜ የሚተገበር የሰዓት እላፊ ገደብ ተጥሏል። ከዛሬ ጀምሮ ከተመደቡ የጸጥታ ኃይል በስተቀር ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ 12 ሰዓት ድረስ ማንኛውም ተሽከርካሪም ሆነ ሰው መንቀሳቀስ የተከለከለ መሆኑን የክልሉ መንግስት አስታውቋል። ከተፈቀደላቸው
የጸጥታ አካላት ውጪ የትኛውን ቦታ ጦር መሳሪያ ይዞ መንቀሳቀስ እንደማይችልም ገልጿል። በክልሉ ሰላምና መረጋጋት እንዲሰፍን የተጣሉ ክልከላዎችን በማክበርና በማስከበር ሁሉም የህብረተሰቡ ክፍል በኃላፊነት መንቀሳቀስ እንዳለበት በመግለጫው ላይ መካተቱን ጠቅሶ የጋምቤላ ክልል የመንግስት ኮሚኒኬሽን መረጃ አጋርቷል። የአዲስ አበባ ፖሊስ ጠቅላይ መምሪያ ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ የነበረው ግለሰብ በቁጥጥር ስር መዋሉን አስታወቀ። ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን በማህበራዊ ሚዲያ ሲያሰራጭ ከነበሩ ግለሰቦች አንዱ የሆነው ነዋሪነቱ በንፋስ ስልክ ላፍቶ ክፍለ ከተማ ወረዳ 6 የሚገኝ ናትናኤል ባደግ ገብሬ የተባለውን ተጠርጣሪ በቁጥጥር ስር መዋሉን ገልጿል። ግለሰቡ የማህበራዊ ሚዲያን ዩቲዩብ እና ቲክቶክን በመጠቀም በንግግር ልቅ ጾታዊ ግንኙነት የሚያበረታታና የሚያስፋፋ ጸያፊ መልእክቶችን ሲያሰራጭ መቆየቱን በቁጥጥር ስር እንደዋለው አስረድተዋል። ተጠርጣሪው በተለምዷዊ ንግግር ሊገለጹ የማይችሉ ጸያፊ ቃላትን በመጠቀም በትውልዱ ላይ አሉታዊ ተጽዕኖ ሲያሳደር እንደነበርና መሰል ይዘቶችን በተደጋጋሚ ጊዜ በመስራት በማህበራዊ ሚዲያ ሲያሰራጭ እንደነበር ፖሊስ አብራርቷል። ፖሊስ በቁጥጥር ስር በዋለው ናትናኤል ባደግ ወይም የማህበራዊ ሚዲያ አንቂ ወይም ይዘት ፈጣሪ ነኝ በሚለው ግለሰብ ላይ ምርመራ ጀምረዋል። በአንዳንድ ኃላፊነት በማይሰማቸው ግለሰቦች በተለያዩ ማህበራዊ ሚዲያዎች ላይ ከህብረተሰቡ ሞራል፣ ባህልና እሴት ባፈነገጠ ሁኔታ አሉታዊ መረጃዎችን እየተሰራጩ መሆኑን ያስታወቀው ፖሊስ በማህበረሰቡ በተለይም ታዳጊ በሆኑ ህጻናት ስነልቦናና ሞራል ላይ ከፍተኛ ጉዳት እያደረሰ መሆኑን ገልጸዋል። በቀጣይም ተመሳሳይ ድርጊት ውስጥ በሚገቡ ግለሰቦች ላይ ተገቢውን ህጋዊ እርምጃ እንደሚወስድ የአዲስ አበባ ፖሊስ ጠቅላይ መምሪያ አሳስቧል። ከዚህ ቀደም ፖሊስ በቲክቶኮችና ሌሎች የማህበራዊ ሚዲያ ከህብረተሰቡ ባህል፣ ሞራልና እሴት ተቃራኒ የሆኑ መልእክቶችን አሰራጭተዋል፣ በአለባበስም አሳይተዋል ያላቸውን ወጣቶች በቁጥጥር ስር አውሎ ለቋቸዋል። የተባበሩት መንግስታት ድርጅት ጸጥታው ምክር ቤት በሶማሊያ የአፍሪካ ህብረት ድጋፍ ሰጭና ማረጋጊያ ተልእኮውን የጊዜ ቆይታ ትናንት በሙሉ ድምጽ ለ1 ዓመት አራዘመ። ምክር ቤቱ በሶማሊያ የተባበሩት መንግስታት ድርጅት የሽግግር ድጋፍ ሰጪ ተልእኮ ደግሞ በቀጣዩ ዓመት ጥቅምት እንደሚያበቃ ወስኗል። አሜሪካ ለሶማሊያ ጸጥታ ለዓመታት ያፈሰችውን ገንዘብ ውጤት እንዳላመጣ ገልጾ ፌዴራል መንግስቱና የፌዴራል ግዛቶች የሀገሪቱን ጸጥታ የማስጠበቅ ኃላፊነታቸውን እንዲረከቡ በምክር ቤቱ ስብሰባ ላይ አሳሰበች። አሜሪካ ለሶማሊያ በተለይም ለህብረቱ ተልእኮ የምትሰጠውን ድጋፍ በቀጣዮቹ ወራት እንደምትቀንስ ማስታወቃለች። አፋር በኤርትራ መንግስት የዘር ማጥፋት እየተፈጸመባት ነው ሲል የቀይ ባህር አፋር ዲሞክራሲያዊ ድርጅት ገለጸ። ድርጅቱ ለጋዜጠኞች በሰጠው መግለጫ የኤርትራ መንግስት ከ1993 ዓ.ም ጀምሮ በኤርትራ ደናክል አካባቢ የሚኖር የቀይ ባህር አፋሮች ላይ መንግስታዊ የዘር ማጥፋት የመብት ጥሰት እየተፈጸመ ቆይቷልም ብለዋል። የድርጅቱ ሊቀመንበር ኢብራሂም ሃሩን በመግለጫው እንደተናገሩት የኤርትራ መንግስት በአፋሮች ላይ ህግና ከፍርድ ውጭ ግድያዎችን፣ ዘር ተኮር ጭፍጨፋ፣ ያለ ፍርድ ማሰር፣ ማሰቃየት፣ መስወር፣ የግዳጅ ወታደራዊ ምልመላ፣ በግዳጅ ማፈናቀል እየተፈጸመ መሆኑን ጠቅሷል። በቋንቋችን እንዳንማር በመከላከል መስጊዶች በመዝጋትና የቁርአን ትምህርት በመከለከል የቀይ ባህር አፋር ህዝብን ባህልና ማንነት በማጥፋት ላይ መሆኑን ተናግረዋል። ከቀይ ባህር አሳ ማጥመድ መከላከልን ጨምሮ ኢኮኖሚያዊ መብቶችን በመጣስ የህልውና አደጋ ውስጥ አስገብቶናል ሲሉም የድርጅቱ ሊቀመንበር ኢብራሂም ሃሩን አስረድተዋል። በዚህ ምክንያት በርካታ የቀይ ባህር አፋሮች ከመኖሪያቸው ተፈናቅለው እየተሰደዱ መሆኑን ጠቅሰዋል። የኤርትራ መንግስት ዓላማ የቀይ ባህር አፋሮች ከቀይ ባህር ማስለቀቅ መሆኑን ሊቀመንበሩ ተናግረዋል። ድርጅቱ የኤርትራ መንግስት በኤርትራ አፋሮች ላይ እያደረሰ ያለውን የሰብአዊ መብት ጥሰት የተመለከተ ክስ ለአፍሪካ የሰብአዊና ህዝባዊ መብቶች ኮሚሽን ማቅረቡን ገልጸዋል። ሩዋንዳ ከ10,000 በላይ የወንጌላውያን ቤተክርስቲያን ዘጋች። ሩዋንዳ ከ10,000 በላይ ቤተክርስቲያኖችን ስትዘጋ ለዚህ አምልኮ ስፍራ ለመቆጣጠር ከወጣው የ2018 ህግ ጋር አልተስማሙም የሚል ምክንያት አቅርባለች። ህጉ የጤና፣ የደህንነትና የፋይናንስ ሁኔታ ለሃይማኖት ተቋማት ሲያስተዋውቁ ሁሉም ሰባኪዎች የቴዎሎጂ ስልጠና እንዲኖራቸው ያስገድዳል። በተጨማሪም ህጉ ቤተክርስቲያናቱን ዓመታዊ የተግባር እቅድ እንዲያቀርቡ ሲያስገድድ የገንዘብ እንቅስቃሴያቸው በተመዘገቡ አካውንታቸው ብቻ እንዲሆን ያስገድዳል። ከሳምንት በፊት ፕሬዚዳንት ፖል ካጋሜ ሃይማኖት ተቋማትን መተቸታቸው ይታወሳል።
ውድ አድማጭ ተመልካቾቻችን የዛሬ ዜናዎቻችን እነዚህን ይመስሉ ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ቀን።